ሰላም እንዴት ናችሁ የኔ ውዶች? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ ሀይሚ የቲክቶክ ቪዲዮ ከሰራሽ በኋላ በጣም ብዙ ልጆች በጣም ተጨንቃችሁ ነበረ። እኔ ራሱ እንደውም ቪዲዮ ሳይሰሩ ቢቀሩ ይሻል ነበረ። ይህም ቪዲዮ መስራታቸው በጣም ብዙ የሚወዷቸው ሰዎች ስላሉ በጣም እየተጨነቁ ነበረ። እኛም ፍትፈታ ስንሰራ አንቺ ምን አይነት ሰው ነሽ አንቺ ጭራቅ ጨቡዴ ምናምን እያላችሁ ነበረ። አሜን እና ሀይሚዬ ለማንኛውም ደህና ናት ተብሎ እንግዲህ ማታ ሚፍታህም እንትናም ማን ነው የሚባለው ናቲ አውቶሞቲቭ ነው ምንድን ነው የሚባለው ሰውዬ ገብቶ ነበረ እና ሀይሚ ደህና ስለሆነች ነው ሚፍታህም ያኛውም የገባው። ስለዚህ ሀይሚዬ ደህና ናት ምናምን ብለዋል። ግን ያው እንግዲህ የታመመችበት ምክንያት ምን እንደሆነ ባይናገሩም ራሳቸው ሲመጡ ይናገራሉ እንጂ የታመመችበት ምክንያት ይናገራሉ አልተናገሩም። ግን ደህና እንደሆነች ትናንትና እየተናገሩ ነበረ። ሲቀጥል ደህና ባትሆን እዚህ ጋር ቪዲዮ ላይ አይመጡም ነበረ። ሲቀጥል ብዙ ሰዎች ደግሞ ምን ነው እናንተ መታመም በእሷ ብርቅ ነው እንዴ ምናምን እያላችሁ ነበረ። አዎ መታመም ብርቅ አይደለም። በነገራችን ላይ እግዚአብሔር ለሁላችንም የሚያመጣብን ፈተና አለ። ግን ሀይሚ ያው ድንገት ስለታመመች እና ደግሞ ታውቃላችሁ በጣም ብዙ ነገር አለ በእነሱ መሀል። ሁሉ ነገራቸው ሶሻል ሚዲያ ላይ ነው። በዛ ላይ ደግሞ እኛ እንወዳቸዋለን ጋይስ፣ ምንም እንዲሆኑ አንፈልግም እንጂ እኮ ሰውማ ወይ መታመም እናንተ እየታረደ ሜዳ ላይ እየተጣለ አይደል እንዴ? ሰው ልጅ እየታረደ እየወደቀ ነው ሜዳ ላይ። ስለዚህ መታመም ብርቅ አይደለም፣ በእሷም አልተጀመረም። ደግሞ ህመም ያለ ነው የሰው ልጅ፣ ሁሉ ሰው ይታመማል። ግን ያው ምን ሆናት ነው እኛ በአንዴ ስለታመመች ድንገት ምን ሆኗት ነው እንጂ ያልነው ይሄን ያክል መታመም ሌላ የሆነ ከባድ ነገር አድርጎ ያወራ ሰው ብዙም የለም። ግን ምን እንደሆነ ደግሞ ፈራኔ እኔ እኮ ምን ይሻላል ጋይስ ከስንት ሰው ጋር ልዳረቅ? ምን ሆናችሁ ነው የምታለቅሱት? እንደሞ ኧረ ስማአሚ ቅር ይበላችሁ። ግን እኮ ማስመሰል እኮ ነው ይሄ እኮ። ለምንድን ነው የምታስመስሉት? ፈጣሪ ሆይ ሰው ታሞ የሚያውቀው ሁላችንም እኮ እንታመማለን። ሲቀጥል ደግሞ የደም ያቆሰለ ነገር የለም፣ ግልኮስ ነው የምግብ መድኃኒት ነው እየተሰጣት ያለው። ስለዚህ የምታለቅሱ ሰዎች አታስመስሉ። በፊት ምን ስትሏት እንደነበረ ስለምናውቅ አሁን ስታለቅሱ የሰማችሁ ሰዎች ትናንትና በፊት ሀይሚን እንዴት እያላችሁ ስትሰድቧት እና ስታንቋሸሿት እንዳልነበራችሁ አሁን ታመመች ብላችሁ ስታለቅሱ አልዋጥ ብሎኝ ነው። እና አታስመስሉ። ሲቀጥል የሰው ልጅ መታመም ያለ ነው፣ በህይወታችን ውስጥ ያጋጥመናል። መታመም ብቻ ሳይሆን ሁላችንም አሁን አውረታችሁ በኋላ ልንሞት እንችላለን። ይህን ማወቅ አለባችሁ። አንዳንድ ሰው ሞቱን ይረሳና የሰው ልጅ ላይ በጣም ብዙ ነገር ያደርጋል። አሁን እኔ እናንተን አሁን አልሰድባችሁም፣ እናንተ እኔን ትሰድቡኛላችሁ። አሁን ነገ ጧት እኔ ብሞት ማለት ነው ብሞት፣ ወይኔ የኔ ምስኪን ስመኝዬ አቤት እንዴት እንደምታቆላምጡኝ፣ እንዴት ፎቶን ፖስት እንደምታረጉት፣ እንዴት ቻናሌን ባንዴ ሰብስክራይብ የምታረጉት። ችግር እኮ ይሄ ነው። ሀበሻ ከሞተ በኋላ ነው የሚመሰገነው። ጥሩ ስራው የሚታይለት ከሞተ በኋላ ነው። እና የሰው ልጅ አተሳደው መጥፎ ቃላት ከአንደበታችሁ አታውጡ። ነገ ሁላችንም እንሞታለን። ይህን ነገር መርሳት የለባችሁም። እንደምትሞቱ አትርሱ። ሁልሽም ማለት ነው ነገ ትሞቻለሽ፣ አፈር ዱቄት ትሆኛለሽ። ሁሉ ነገር ከንቱ ይቀራል። እኔ ሰው ማለት ነው ስንኖር ለምን ሞታችን እንደምንረሳ አናውቅ። አብዛኞቻችን እንደሆነ በቀን አንዴ እንደምትሞቱ ታስታውሳላችሁ። ግን አስባችሁ ታውቃላችሁ? ይሄ ሁሉ ነገር እኮ ተቸው ሄዳለሁ መለፋበትን የምደክምለትን ቤተሰብ፣ ፍቅረኛ፣ እህት፣ ወንድም፣ ሁሉ ነገር ገንዘብ፣ ሀብት ንብረት፣ እዚህ የምንቃጠልበትን ማዳም በካራቴ በቦክስ እያለችን የምንሰራውን ነገር ሁሉ ትተነው እንሄዳለን። አዎ ትተነው እንሄዳለን። ሳንሄድም ደግሞ የምንሰራው ነገር ገንዘባችን፣ ሁሉ ነገር ባዶም ሊሆን ይችላል። ያለን አካል አይናችን፣ እጃችን፣ እግራችን የሆነ ሰዓት ባዶ ሊሆን ይችላል። እና ግን እኛ ሰዎች ማለት ነው ዛሬ ነገር ሞታለን ትተነው እንሄዳለን ሳይሆን መስገብገብ፣ ሰው ደስተኛ ሲሆን መቅናት፣ መናደድ፣ የሆነ ሰው የሆነ ነገር ሲያገኝ የዛን ሰው ነገር ለመቀማት፣ ያ ሰው ባዶውን እንዲቀር ለማድረግ በቃ እንደዚህ የምታረጉ ሰዎች ማለት ነው። ሰው ሲደሰት የምትናደዱ ሰዎች ነገ ሁሉ ነገር ቀሪ ነው። ገንዘብ፣ የሰው ገንዘብ የምትወስዱ ሰዎች በቃ መቼ እንደምንሞት አናውቅም። ሁሉ ነገር ትተነው እንሄዳለን። እና በቀን አንዴ እንደምትሞቱ አስቡ። ሲከፋችሁ፣ ሲደብራችሁ፣ ስትናደዱ፣ የሰራችሁት ነገር ሲበላሽ፣ ገንዘብ ስታጡ በቃ ነገ እኮ ሞታለሁ ያላችሁ ሰዎች ጥለውት የሞቱትን አስቡ። እሱን ስታስቡ በቃ ውይ ለካ ሁሉ ነገር ይቀራል ብላችሁ ደስ ይላችኋል።
የምር የሌላችሁን ነገርና ያላችሁን ነገር አስባችሁ የሆነ ነገር ተበላሽቶባችሁ ሲከፋችሁ ነገ እንደምትሞቱ አስቡና ድንገት ነው ሁሉ ነገር የሚመጣብንና ያው ድንገት የሆነ ነገር ቢያስደነግጠንም ህመም ብርቅ ባይሆንም ሀይሚዬን ደግሞ በጣም ስለምንወዳት ወይ ሰዎች የሆነ ነገር ቢያረጓት ገብቷቸዋል አይደለ? እነሱ በጣም ብዙ ሰው አለባቸው ታውቃላችሁ። ብሩኬም እየፈራ ነው ካሁኑ ማለት ነው። ከቤተሰብ ጀምሮ ጓደኛ ጀምሮ ሁሉ ነገር እና ብዙ ነገር አለ። ስለዚህ ሀይሚ ደግሞ ገና ታዳጊ ናት፣ ህጻን ልጅ ናት። ብዙ ነገር ታደርጋለች ብለን የምንጠብቃት ሴት ናት። ከዛ በፊት ደግሞ ቪዲዮ ሰርታልናለች። ስለዚህ ድንገት ስለታመመች ምን ሆናት እንጂ ህመምማ ብርቅ አይደለም የኔ ውዶች፣ ህመም ብርቅ አይደለም። ህመም ብቻ ሳይሆን ሞትን ብርቅ አይደለም። ሁላችንም የምንሄድበት መንገዳችን ስለሆነ ሁሉ ሰው በየመንገዱ አሁን ኢትዮጵያ አማራ ክልል ሂዱ፣ ኦሮሚያ ክልል ሂዱ፣ ወደ ገጠር አዲስ አበባ ያላችሁ ምንም ላታዩ ትችላላችሁ። ክፍለ ሀገር ምናምን ሄዱና እዩ የሰው ልጅ እንዴት እንደ ቅጠል እንደሚረግፍ ማለት ነው በአሁኑ ሰዓት። እና መቼና እንዴት እንደምንሞት አናቅም። ግን ያው ድንገት ስለሆነ ነው እኛ የተደናገጥ ነው እያወራ ነው። ብዙ ልጆች በቃ እንዳለ ሚፍታ ቤት እዛ ልጅ ቤት በቃ ሀይሚ ምን ሆና ነው ሀይሚ ተሻላት እንዳለ ኮሜንቱ እንዳለ እሱ ብቻ ነበረ። እነሱ ራሱ በጣም እየሳቁ ነበረ። እንዳለ ኮሜንቱ ሀይሚ ነቢል እና እንደዚህ ደግሞ በጣም የሚወዳችሁ ሰውም እግዚአብሔር ይስጣችሁ። እንደዚህ ብዙ የሚወዳት ሰው ስላለ የሚቀና ሰው ይኖራል። እኛ ደግሞ ሀይሚ ለምን ታመመች ብለን አስተያየት ስንሰጠው ቀንታችሁ እኮ ነው። እርግጠኛ ነኝ ቀንታችሁ ነው። ሀይሚ ስንል ተናደዳችሁ። ምን መታመም በሷ ብርቅ ነው እንዴ የምትሉ ቀንታችሁ ነው። የምሬ ነው። እና እንግዲህ ያው የሰው መውደድ ይስጣችሁ ይባላል። እግዚአብሔር ከላይ ሲያድላችሁ እንደዚህ ነው። እና ዛሬ እንግዲህ ይመጣሉ ምናምን እያሉ ነበረ በቪዲዮ ማለት ነው። ይመጣሉ ለምንና እንዴት እንደታመመች ራሳችሁ ይነግሩናል። እንደውም እነ ሚፍታህ እንዲነግሯችሁ በስማ እየጎተጎታችሁ ነበረ። እና ያው ሰው ድንገት ይታመማል፣ ምን ያጋጥማል፣ ብዙ ነገር አለ። በድንጋጤ በምን በብዙ ነገሮች እንደዚህ አይነት ነገሮች ስለሚከሰቱ እንግዲህ ራሳቸው ለምንና እንዴት እንደታመመች ይነግሩናል ማለት ነው። ማታ ቪዲዮ ይመጣሉ ብዬ አስባለሁ። ከዛ ውጭ እነሱ ማታ መጥተው ላይ ባያወሩ ዛሬ ስታወሩ ስናወራ ምን ብሎን እያሰቡ ነበረ። ሀይሚ እንደዚህ ብላለች እንዴ ብላለች። ብዙ ሰው ለውሸት ይመቻቸው ነበረ። ግን ደስ የሚለው ነገር ማታ እነሱ ቪዲዮ ስለሰሩ ሁላችሁም አርፋችሁ እንደምትውሉ ተስፋ አድርጋለሁ። ሌላ ውሸት እንደማትሰሩ እና እንግዲህ ዋናው ደህና መሆኗ ነው። በነገራችን ላይ ቀናችሁም አልቀናችሁም፣ ተናደዳችሁም አልተናደዳችሁም ዋናው ነገር ደህና መሆኗ ነው። ግን ሁላችንም ይህን ነገር ማሰብ አለብን። በቀን አንዴ እንደምትሞቱ አስቡ። በቃ ነግሬያችኋለሁ፣ እያንዳንድሽ ማለት ነው። አልሞትም ብለሽ የምታስቢ ተተክላችሁ የምትኖሩ የሚመስላችሁ ሰዎች ሁላችንም ነገ እንሞታለን። ጥለነው ሁሉን ነገር እንሄዳለን። እና ሰው አታስቀይሙ፣ መጥፎ ነገር አትናገሩ። በቃ ገብቷችኋል አይደለም?